ሰመጥቼ በጠበቅኳቸው አይደል አባዬ ብለኛል በቃ ችግር የለውም ወደ ነበርኩበት ቦታ መለሳለሁ እናንተ ከመበጠበጣችሁ ችግር የለውም እኔ እህቶች እንዳሉኝ ይበቃኛል የኔ ልጅ እንደዚህም አይሆንም የኔ ልጅ ነው ያልከው አልጋምራን እስኔቱ አደራይ ስለሆነች አላስወጣት ዘርፋም ከሆነ እኔ ነገሩን ሁሉ አጣራለሁ ወስዳም ከሆነ ደግሞ ወስደችውን ዕቃ እንድትመልስ አደርጋለሁ የምን አደራ ባክ ከመንገድ ላይ አሳዝነኝ ነው ምናምን ያመጣኋት አላልከኝም እንዴ የጓደኛ ልጅ ናት የትኛው ጓደኛ የማን የሲሳይ ታዳኒ የማንንም ዲቃ ላይ ማሳደግ አለብኝ እንዴ ዋሽት እኮ አይደለም ማርቲ ያው እሱ ሚስጥር ብሎ ስለነገረኝ ነው ለመደበቅ የሞከርኩት እንጂ እውነቱን የካንቺ ለመደበቅ ፈልጌ አይደለም ቆይ ናታንን ሲዘኑ የለም እንዴ ምን አለበት ፈጣሪ በሰጠን ጸጋ ጥሩ ነገር ብንሰራ እንጸድቃለን እንጂ አልኩኝ ማርታ አንቺ ደግሞ ደግ ሴት ነሽ ሁሉ ነገር የምታደርጊው ለልጆችሽና ለቤትሽ እንደሆነ ደግሞ በጣም እረዳለሁ ግን እኔ ባልሽን ታውቂኛለሽ ያልኩት ነገር በሙሉ አደርጋለሁ እቺን ልሰርቃ ከሆነ ለኔ ተው በስቹ ሁለት ቀን ውስጥ አስመልሳለሁ ይኸውልሽ ማርታ ማስመለስ ብቻ ሰርቃ ከሆነ ቃሌ ነው እጇን ይዤ ለፖሊስ ሰጣታለሁ ደረጀ እባክህን ቢያንስ እንዳባትነት ለልጆች አስባለሁ ያው ዋሃኒሳን ደግሞ ዋሃኒሳን ካልኩኝ ምንም ነገር እንደማድረግ ታውቂያለሽ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮ ጎዳችሁ ላይክ ማድረግ እንዳትረሱ ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የምሉን አብረን እናያለን ማለት ነው እንግዲህ መጀመሪያውን ሲጀምር ዛሬ ክፍሎች አምልጦኛል እንግዲህ አሁን መጥቻለሁ ማለት ነው እንግዲህ ዳጣ ሰርቃለች ብላ የእንጀራው እናቷ አንቃ ስታሰቃያት ነበር አንቺ ሌባ አንቺ ዱርዬ እያለቻት ነበር ነገር ግን ዳጣ የሰረቀችው ምንም ነገር የለም የሰረቀችው የገዛ ልጇ ነች ዳጣ ሰረቀች እንድትባል ምክንያቱም ስለማትወዳት ማለት ነው ከዛ ጎሮሮን ይዛ ካነቀች በኋላ እዋክሽ ማምቲ ልቀቀት ማሚ እያለ ብለምናት ማሚ በክሽ ልቀቅ ብላት ናታን እየለመናት ነበር ነገር ግን እንደው አባታ እየደጣባት ብለምናትም የገዛ በኋላ ደረጀ እዋክሽ ልቀቂ እያለች በግድ ያላቅቃሉ ማለት ነው እቺ አስመሳይ እንግዲህ የገዛ ልጇ ነች ጌጣጌጡን የሰረቀችው ነገር ግን እሷ ሰረቀች ብላ ከዛ ቤት እንድትባረር ስለምትፈልግ ብቻ እንደዛ አደረገች ማለት ነው ከዛ ሰላምዬ በጣም ተጨነቀች በጣም ግር ያላት ነበር ሰላምዬ ዳጣ ይመስለኛል የሰላም ልጅ ነች ምክንያቱም የሆነ ነገራቸው ተመሳሳይ ናቸው በጣም ነው የምትሳሳላት እንግዲህ ዳጣ በድብቅ ያው ከሰራተኛ እየተወለደችው ልጅ ነች ለደረጀ ልጅ ነች ማለት ነው ነገር ግን ደግሞ ይሄንን አታቅም ማለት ነው ለፖሊስ አሳውቅ ብላ ስትጮህ ነበር እንግዲህ በጭራሽ አይሆንም ለፖሊስ አሳልፍ ያሰጠው ሰርቃ ከሆነ እኔ ራሱ ይጃት እንድትመለስ አረጋለሁ እንጂ ወደ ፖሊስ ሞስት ያደራ ልጅ ነች ብሎ ይናገራል ናታን እጅግ በጣም ተጨነቀ መቼም እንደማሰርቅ ዳጣ እርግጠኛ ነው ማለት ነው እንግዲህ ይሄንን ያደረገችው ኮኬ እንደሆነች ነው የሚያስበው ማለት ነው እሱም ዳጣ በጭራሽ ከሱ ጋር መጻፍ ለመግዛት መርካቶ ሄዳ ነበር ነገር ግን ያቺ እንግዲህ ዳጣ ላይ የምትቀናው ናታን ስለምትፈልግ ናታንና ዳጣ ስለሚቀራረቡ ብቻ በቅናት የተሞላ አባዬ እኔ በጭራሽ አልሰረኩትም አው በርግጥ ሌባ ነበርኩ ስልክ ከሰው ኪስ ሰርቅ ነበር ሞባይል ሰርቅ ነበር ብዙ ነገር ሰርቅ ነበር ግን ይሄንን በጭራሽ አላደረኩም ሌብነት ካቆምኩ ደግሞ ቆይቻለሁ ጎዳና ባለበት ሰዓት እንደዚህ እያለች በስንት ሰቃይ ካገለገለ በኋላ እባክህ ሞችበት ለምትሞትበት ትችላለች እያለ ናታን በጣም ይናደዳል ማለት ነው ምክንያቱም ዳጣ በጭራሽ እንደዚህ አታረግም ዳጣ በጭራሽ አልሰረቀችም ከኔ ጋር ነበረች ዝም ብለህ አንተ ነው እንደውም የተባበርክ እያለች ስጮህበት ነበር እንግዲህ ውሃ ደግሞ ያው ናታን ጋር ተቀርበና ዳጣ ምንም እንዳላጠፋችው እየነገረችው ነበር እና አሁን የት ነው የምትወስደን እያለች ለምን ኬክ አትጋብዘንም እያለች ስታወራ ነበር እሺ በቃ ዳጣ እሺ ካለች አብረን እንውጣለን ይለዋል ማለት ነው
እና ውሃ የዋና ንጹህ ልብ ያላት ዳጣን እጅግ በጣም አርጋ ነው የምትወደው ማለት ነው። ለሁሉም ሰው እኩል አመለካከት አላት። ናታም እንደዛው ለዳጣ በጣም ይሳሳል ያስባል ለሷ ማለት ነው። ዳጣ ልክ እንደመጣች ነበር ከመጀመሪያ ጀምሮ ነበር የወደዳት። ግልጽነቷና እብድነቷ ተጫዋችነቷ እጅግ በጣም ይወዳታል። እሺ ልጄ ታዲያ ማን ሰረቀ? ሌባ እኮ እዚህ አልመጣም። አንቺ ነሽ እንግዳ ሰው እዚህ ያለሽው። ሰላምዬ ይሁን ናታም እንደምታውቂ ነው። ማንም ሰው የኛ ቤት ምንም ነገር ጠፍቶ አያውቅም። ታዲያ እንዴት ብዬ ነው ማልጠራጠርሽ እያላት ነበር። አባዬ እመነኝ እኔ በጭራሽ አልሰረኩም እያለች እያለቀሰች ዳጣ እየነገረችው ነበር። እና እሱ ደግሞ ከእንጀራ እናቷ እንግዲህ ፖሊስ ጣቢያ ይዤ መታሰር አለበት። ስገርፋት እውነቱን ታወጣለች። አለዛ ጌጤን ትመልስልኝ። እባክሽ ተረጋጊ ውድ ባለቤቴ ተረጋጊ ብሎ እሷን ለማረጋጋት እየሞከረ ነበር። ግን እዚች ቤት በጭራሽ እንድትቆይ አልፈልግም። ከዚህ ቤት እንድትባረር እፈልጋለሁ። ወይንስ የደበከኝ ነገር አለ እንዴ? እውነቱን ንገረኝ ደረጀ፣ እውነቱን ንገረኝ፣ የደበከኝ ነገር አለ እንዴ እያለችው ነበር። ምንም የደበኩሽ ነገር የለም እባክሽን ተረጋጊ እያላት ነበር። ነገር ግን ዳጤ በቃ ተረጋጊ፣ አንቺ አልሰረክሽም። አንቺ አውርግጥት የመጥፎ ሰው አይደለም። ይሄናል እንትን የሚሉ ሰው አይደለም። ያልጠፋን ቃ ጠፋ ብሎ እንትን የሚወቅሱሽ ሰው አይደለም። ስለዚህ ተረጋጊ ዳጣ እያለች ነበር። ግን እኮ የጠፋ ድቃ ራሱ ምን እንደሆነ አላወቅኩትም ሰላምዬ እያለች ስታለቅስ ነበር ማለት ነው። በቃ ታለቅሽ ዋና ነገር አንቺ ያለመውሰድ ነው። ግን የጠፋ ድቃ የጠፋ ድቃ በጣም ውድ ነው። ወደ 200 ምናምን ከ100,000 በላይ ነው የሚሆነው አለችው። ታዲያ ይሄንን ድቃ ከ100,000 በላይ የማወጣ ድቃ ካሰረኩ ለምን ተመልሼ እዚህ መጣለሁ እያለች ነበር። የውሃና እንግዲህ እቺ አቃጣሪ ሆነችው ውሃ ንጹህ ነች። ዳጣን ስለምጠላት ብቻ እሷ ዘርፋ እንዳልዘረፈች ስታስመስል ነበር። ቆማ ስትገዳደሉ እያየቻቸው ነበር። ዳጣ ምንም እንዳልሰረቀች እኔ እርግጠኛ እያለቻት ነበር። እንግዲህ በመጨረሻ እሺ በቃ አንተ የምትለው ይሆናል አረጋጋትና ጠይቃት። ጌጤን መመለስ አለበት። እሺ ተረጋጊ እባክሽን ተረጂኝ በውሃ ምንልሻለሁ። በጭራሽ ዳጣ ሌባ አይደለችም። በቃ ሌባም ከሆነችው ትቀጣለች። ሌባ እውነትን ሰርቃ ከሆነ ራሴን እጇን ይዤ ወደ ፖሊስ ጣቢያ ይዤ ለፖሊስ የሚሰጠው። ስለዚህ እንደምንም ብሎ ለረጅ እንግዲህ ያሳምናታል ማለት ነው ሚስቱ። ከዛ እሷም እሺ በቃ እንዳልኩ በዚህ ከማል ቃምናለሁ ብላ ተስማማለች። እንግዲህ እውነተኛው ማን እንደሰረቀው ጌጣጌጡ ይታወቃል ማለት ነው። እንግዲህ ናታም የተጠራጠረው የገዛ ልጃቸው እንደሆነ ተጠራጥሮ ነገረው ለአባቱ ማለት እንግዲህ ናታን ሁሉ ነገር ይነግረዋል ማለት ነው። ከዛ ኬክ ለጋብዛቸው ይዘው ይወጣል። ናታም ግራ ተጋባ። ዳጣ ምንም እንደማሰርቅና ግልጽኛ እንደሆነች እሱ ምርግጥ ልቧን ያውቃል ማለት ነው። በሀሳብ ተመስጦ ነበር እያሰበ ነበር ዳጣ እንደማሰርቀው። ከዛ ይወስድና ዳጣና የውሃን ኬክ መጋበዝ ይዘው ይወጣቸዋል ማለት ነው። የውሃ እጅግ በጣም ደስተኛ ዳጣን እጅግ በጣም ትወዳታለች። ከዛ ይሄን ጌጣጌጥ ማን እንደሰረቀ እርግጠኛ ነኝ አይቴ ትሆናለች ሻንጣ ውስጥ ጌጣጌጧን አይቼ ለስታስቀምጥ ብላ ስትናገር ነበር። ውሃ እንግዲህ እቺ ደግሞ መርዝ መጣችና ሰላምዬን እያስጨነቀቻት ነበር። እንግዲህ የሷን ልብስ ከኔ ልብስ ጋር የት ወጡ እያለች ስትጠይቃቸው ነበር። አላቅም የት እንደሄዱ ብላ ነገረች። ዳጣ ከውሃ ጋርና ከናታን ጋር ኬክ እየበላች በጣም ደስተኛ ሆና እየተጫወተች ነበር። እኔ ግድዬን ግን አልሰረኩም እያለች ስትነግራቸው ነበር። አንቺ እንዳልሰረክሽ እኔ እርግጠኛ ነኝ ዳጣ አንቺ ጥፋተኛ እንድትባይ ብቻ ነው። ወይን ከዛ ቆይ ምን አደረገችሽ? ለምንድን ነው እንደዚህ ዳጣን የጠላሻት? እኛ እኮ ሁላችሁም ዳጣን ትወዳታላችሁ እኔን አትወዱን። አይ አንቺን እኮ እንወድሻለን ለምን እንደዚህ ትሆኛለሽ እያለቻት ነበር። አይ እኔን አትወዱኝም እቺ ዱርዬ ነው የምትወዳት ብላ ልብስን ከሷ ጋር እንቀላቀልሽ ብላ የዳጣን ልብስ ስትረጋግጠው ነበር። ቆይ ክፋትሽ ግን እስከመቼ ነው? ለምን እንደዚህ ትሆኛለሽ? ወደ ራስሽ አትመለሽም እንደ እያለሽ ነበር። ናታን ግን ማን እንደሰረቀ ይሄንን ያደረገው እጅ ሰው መቀጣት አለበት። ከዛ ስን ሁላችን ተባብረን እንደዛ ያደረገው ሰው መቅጣት ይኖርብናል። ስለዚህ ዳጣ ንጹህ እንደሆነች ሁላችሁም ማሳመን አለብን ብሎ ወደ ቤት ይመለሳሉ ሁሉም ማለት ነው። ዳጣና እንግዲህ እቺ ቦታ እየተፈጣጡ ነበር። ከዛ በመጨረሻ ላይ ለስመታት ቆይ አንቺ ምን ትሰራለሽ ከኔ? ለምንድን ነው ከኔ ጋር የምትፎካከሪ እያለቻት ነበር። አልገባኝም መቼ ነው ካንቺ ጋር ፎካከርኩት? ከዛ የዋ የት ሄዳችሁ ነበር? የት ነው የወጣችሁ ብላ ስታጣራ ነበር። አይ አልነግርሽም ናታ እንዳትናገሪ ብሎኛል ኬክ ጋብዞናል እያለች ስትነግር ነበር። ታዲያ ጭርቁስ ዳጣ ከናንተ ጋር ነበረች እንዴ? ደስ ንገሪኝ እያለቻት ነበር። አይ አዎ ነበረች እያለች ታዲያ
ለማን ነው አትንገሪ ያለሽ ናታን እያለችው በቃ ነገርሽን በቃ ተኝ እያለችው ሮጣ ትሄዳለች ማለት ነው። እንግዲህ መጨረሻ ዳጣ ልትመታ ስትል እጇን ትይዛታለች። በጭራሽ እኔ ሆነ አንቺ ታላቅ ማንነች ሳናቅ በጭራሽ አንቺ እጅሽን አሌላ ልታነሺ አቺም ከዛ ሰላምዬ ቆይ ምን ይሆናችሁ ተረጋጉ እንጂ እያለች ሮጣ መሀላቸው ትገባለች። እንግዲህ ደረጀ ደግሞ በጣም ተጨንቆ ነበር። ናታን እያነገረ ነበር። ታዲያ ሁሉ ሰላም እያለ ደወለ እንደቁባት እያለ አዎ ደህና ነው እያለ ከዛ በኋላ ግን የዚህ ጌጥ አጥፋፋት እኔ ተጠራጠርኩት ያው በርግጥ የውሃ ምን ምስክር ባትበቃም ግን ምስክር ቻንጣው ሲከታ ይቻላል ብላ ነገረች። ከዛ ሊሆን አይችልም ብሎ ይናደዳል። ልጄ እንደዚህ ልታረግ አይችልም እያለ ነበር። ነገር ግን ከዛ ለምን ገብታ ፈትሻ አታዩም ብለዋል። ከዛ ዳጣ ደግሞ ውጭ ላይ ቁጭ ብላ ከዛ ሰላምዬ እስቲ ጸጉሬን ዳብሽልኝ እያለቻት ነበር። እሺ ትልና ጸጉሯን ትዳብስላታለች። ከዛ እንግዲህ በመጨረሻ ላይ ያው ማን እንደሰረቀ ይታወቃል ማለት ነው። ሻንጣን ክፈቺ ብሎ ይጣራታል አባታ። ዳዲ አባዬ ምን ችግር አለ እንዴ አባዬ አትበይ በጭራሽ አባዬ እንዳትይ እያላት ነበር። ከምን አጠፋ አባዬ እያለች ምንም እንዳትይ ነያን ቀጥለሽ እስቲ ምን እንዳረግሽ ሻንጣሽ ውስጥ ምን እንዳለ ማየት ፈልጋለሁ ትላታለች። ግን እኮ ምንም የለም አባዬ ክፈቺው ሻንጣው ብሎ ይጫወባታል። ከዛ ልክ ሻንጣ ሲከፈት ጌጣጌጡ የሷ ሻንጣ ውስጥ ይገኛል ማለት ነው። ከዛ አባቱ በጣም ይናደዳል ደረጀ። ምክንያቱም ዳጣ ንጹህ ነች ዳጣ ሰረቀች ብላ ዳጣ ልትፈስ ነበር። ነገር ግን የሰረቀችው የገዛ ልጇ የምትወዳት የመሳሰላት ነው። ዳጣ ወንጀለኛ ወይም ደግሞ ዳጣ ሌባ ብቻ እንድትባል ከዛ ቤት እንድትባረር እሷ ሌባ ልትባል ነበር። በጨረሻ ላይ ራሷ ተጋለጠች። ሌባ ዳጣ ሳትሆን ራሷ ሆነች ማለት ነው። አባታ ለዚህ ስራሽ ትቀጫለሽ። ቆይ ዳጣን ምንድነው እንደዚህ ጠላሻት? እዚህ ቤት ከመጣች ቀን ጀምሮሽ አስተያየትሽና ለሷ ለመለካከትሽ በጣም መጥፎ ነው። እንዴት እንደዚህ ታረጋለሽ? እናትሽ እኮ ታጠንጋላት ነበር እኮ እያለ ሲጮህባት ነበር። አባዬ ይቅርታ አድርግልኝ አይለመደኝም ብላ ይቅርታ ብትጠይቆ ከዛ በጥፊ ይላታል። አባዬ እባክህን ይቅርታ አድርግልኝ ስትል ነበር።